ድንገት ጊዜው የቆመ ይመስላል። የህልምሽ ከፍታ መንገዱ፣ የስኬትሽ ጉዞ ፍጥነቱን አንዳች ነገር ይዞታል። ለያሽው ለጀመርሽው ስራ፣ ለኑሮሽ እጅ አጥሮሻል። ለንግድሽ መስፋፋት ካፒታል አተሻል። አሁን ግን የሴትነት ጽናትሽ፣ አቅምና ልፋትሽ ትክክለኛውን መስመር ይዟል። ይኸው መስመር ዲጂታል ብድር። አዋሽ ባንክ ከተለያዩ ዓለም አቀፍ ድርጅቶች ጋር በመተባበር ከአዲስ አበባ ውጪ በጥቃቅንና አነስተኛ ንግድ ለተሰማሩ ወጣት ሴቶች ልዩ ዕድል ያለምንም ዋስትናና ያለምንም የአገልግሎት ክፍያ ለ6 ወር በሚቆይ የመክፈያ ጊዜ እስከ 40 ሺህ ብር የሚደርስ መነሻ ካፒታል፣ እስከ 3 ዓመት ድረስ ያልተገደበ ተደጋጋሚ ብድር፣ የንግድ ፈቃድና ህጋዊ ሰነዶችን በማቅረብ በዌብሳይት www.ethiomasmer.com ወይም በባንካችን ቅርንጫፎች ይመዝገቡ። ብድሩ ሲፈቀድ በአዋሽ ብር ፕሮ መተግበሪያ በኩል ይውሰዱ። መስመር ዲጂታል ብድር። ለበለጠ መረጃ ወደ 8980 ይደውሉ። አዋሽ ባንክ። ተመልካቾቻችን እንደምን ሰነበታችሁ? ዛሬ ውስን ከሆኑ ምሁራን መካከል ካንዳቸው ጋር ቆይታ የማድረግ ይሆናል። እኒህ ምሁር በሙያቸው ፕሮፌሰር ደረጃ የደረሱ በሙያቸው ደግሞ በርካታ ስራዎችን የሰሩ ዓለም አቀፍ ሰው ናቸው። በዚህ ሰዓት በየትኛውም የዓለማችን ክፍል ታላላቅ ተቋማት ዕውቀታቸውን እንዲያካፍሏቸው እጃቸውን ስመው ለመቀበል የሚጓጉላቸው፣ እንደገና በዘርፉ ተመራማሪ የሆኑ ወጣት ተማሪዎች ከእሳቸው ጋር ተገናኝቶ ለማነጋገር የሚጓጉላቸው የሚመኟቸው ድንቅ ምሁር ናቸው። ፕሮፌሰር ምርኩዝ አበራ። ከእሳቸው ጋር በምናደርገው ቆይታ በርካታ ቁም ነገሮችን ዘና እያላችሁ ታገኛላችሁና እስከ ፕሮግራማችን ፍጻሜ ትኩረታችሁ አይለየን። አብራችሁን ቆዩ። እናያታለን። እነኚህ ለፀሐይ የተጋለጡት ይመስላሉ። ይኸው ሌላ ጊዜ ደግሞ ናሙና ወስደን ደግሞ እናየዋለን የሚቀጥል ከሆነ እንደዚህ። እንዴት ናችሁ? ሰላም ናችሁ ፕሮፌሰር? እሺ ደህና ናችሁ? እሺ ደህና ናችሁ ፕሮፌሰር? ዛሬ እዚህ ምን እግር ጣሉት? እዚህ አንዳንዴ የህብረተሰብ አገልግሎት ያው በቅርብ እየመጣን ደግሞ ምክር እንሰጣለን ለአርሶ አደሮች። ያ ነውና እዚያውን እዚህ ላይ አንዳንድ ችግሮች ካሉ እያየን ነው ከክብሩ ጋር። ለዚህ ነው የመጣሁት። እንደተባለው ያገኘሁት እዚህ ባህር ዳር አካባቢ በቅርብ ርቀት ከምትገኘው ደብረ ማርያም ጎጥ ላይ ነው። ልክ እንደዚህ ሁሉ የተገኙ የሙያ ድጋፍ ያደርጋሉ ወይ? ከብዙ ዓመት በፊት ጀምሮ ነው የመጣው እና አካባቢ አየዋለሁ። ምክንያቱም ይሄ ጣናን ዳር ለዳር ይዞ በአብዛኛው ያው የውሃ አቅርቦቱም ስላለ በአብዛኛው አትክልትና ፍራፍሬ በጣም በከፍተኛ ደረጃ የሚመረትበት አካባቢ ነው። በምንድን ነው የፕሮፌሰር ማዕረግ ወይም ፕሮፌሰር ደረጃ የደረሱ? በምን ሙያ ነው በዋነኝነት? እኔ ሙያ ዘርፌ ፕላንት ፓቶሎጂስት ነኝ። ፕላንት ፓቶሎጂ ማለት የእጽዋት በሽታ ነው። ቤተ ሙከራ አካባቢ ሄደን ደግሞ እነኛን የበሽታ አይነቶችን በመለየት አርሶ አደሮች ምን አይነት እነኝን የበሽታ አይነቶች ለመከላከል የሚጠቀሙባቸውን ዘዴዎች እንጠቁማለን። ስለዚህ ፕሮፌሰር ምርኩዝ በፕሮፌሰር ደረጃ እዚህ ከእጽዋት በሽታና ጥበቃ ጋር በተያያዘ ነው። በትክክል እንደው የሚገርም ነገር እኔ ከመጀመሪያውም ጀምሮ በዚህ ሙያ ዘርፍ ነው ከመጀመሪያ ዲግሪ ጀምሮ ለየት የሚያደርገው የኔ ነገር በዚህ ሙያ ብቻ ነው የሰራሁት። መልካም ፕሮፌሰር፣ አሁን ብዙ ጊዜ እንደው በአባባልም ደረጃ ሊሆን ይችላል የሀገር በቀል እጽዋት በሽታን የመቋቋም አቅማቸው ከፍ ያለ ነው ይባላል። አሁን ደግሞ ወይም በአብዛኛው ደግሞ የማዳቀል ስራዎች ይሰራሉ። እዛ ጋር እንዴት ነው ሲዳቀል በሽታ የመቋቋም አቅሙ የውጩ ከኛ ጋር ሲዳቀል በአብዛኛው ሰው አእምሮ ውስጥ ይሄ የሚመላለስ ነው። እርስዎ ምን ይላሉ? አገር በቀል ነገሮች የሀገሩ ሀብት ስለሆኑ ወይም ለዛ አካባቢ ሀብት ስለሆኑ አካባቢውን የለመዱ ናቸው። ለዛ አካባቢ ማንኛውንም ነገር መቋቋም ይችላሉ። በተለይ ከችግር አንጻር አሁን ያልኩት የተባይን ሁኔታ የበሽታን የሚመጡ ችግሮችን በእነሱ በኩል ያለው ሊቋቋሙ ይችላሉ። ግን አገር በቀሎች ምንድነው ምርት የመስጠት አቅማቸው አናሳ ነው። የግድ ምርት እንዲሰጡ ደግሞ ያስፈልጋል። ምርት ለመስጠት ደግሞ የግድ የተሻሻለ ዝርያ እነኛን አገር በቀሎችን ደግሞ መተካት አለበት። ወይም ከነሱ ጋር ተዳቅሎ የነሱን ግማሽ ጉልበት የጥንካሬና ምርት የመስጠት ኃይላቸውን በዛ መልክ የመጨመር የግድ ይላል። ምርታማነትን ከመጨመር አንጻር የግድ ምርጥ ዘሮችን መጠቀም አለብን። እውነት ለመናገር ጨዋታችን እኔ እየጣመኝ ነው። ቁጭ ብለን ደግሞ የበለጠውን አንለቀቅም። ዛሬ ብዙ እናወራለን። እሺ፣ ችግር የለም። እኔ ለዚህ ዝግጁ ነኝ። ፕሮፌሰር ምርኩዝ አበራ የከፍተኛ ትምህርት ከተመረቁ በኋላ
ወደ ስራ ዓለም ነውና የገቡት። የት ነበር የተመደቡት? መጀመሪያ ዲግሪን እንዳያስኩኝ ያው ቤሲክ ዲግሪን እንዳያስኩኝ መጀመሪያ የኤክስቴንሽን ሰራተኛ ነበርኩ። አግሪካልቸራል ኤክስቴንሽን ሰራተኛ ነበርኩ። የሚገርመው ነገር እንዳጋጣሚ የሆነው ሙያዊ እንትን ውስጥ ነው ደግሞ የገባሁት። አሁን በያዝኩት ሙያ እንደሰራ ተመደብኩ። ኤክስቴንሽን በአማራ ክልል ባሉ በጎንደር ክፍለ ሀገር በወቅቱ በሚባለው ከዛ ደግሞ ወደ ምዕራብ ጎጃም ወደ ጎጃም አካባቢ ሰርቻለሁ በግብርና። ከዛ እኔ አሁን በዚህ በኤክስቴንሽን ባለሙያ ሆኜ በእጽዋት ጥበቃ መስራት ሲጀምር በመሀሉ ላይ እዛ ላይ እየሰራው እያለ በኤክስቴንሽኑ ለሌላ ለፕሮግራም ለሌላ ፕሮጀክት በሀገር አቀፍ ደረጃ በኤክስቴንሽን የምንሰራ ሰዎች ተመረጥንና ወደ ኳራንቲን ስራ ገባሁ። የእጽዋት ኳራንቲን ሰራተኛ ሆኜ እንደገና እንግዲህ ከኤክስቴንሽን ወደ እጽዋት ኳራንቲን ባለሙያ ሆንኩኝ። ምን ማለት ነው እጽዋት ኳራንቲን? የእጽዋት ኳራንቲን ማለት የእጽዋት ቁጥጥር ወይም የሰብል ቁጥጥር። ይሄ በተለይ ቁጥጥር ስራ ማለት ከሀገር ውስጥ ወደ ውጭ የሚላኩና ከውጭ ወደ ሀገር ውስጥ የሚገቡ እቃዎችን መቆጣጠር፣ ኢምፖርት ኤክስፖርት የምንለውን ነገር መቆጣጠር ነው እና አሰብ ወደብ ላይ ሰርቻለሁ። ክፍለ ሀገር አሰብ ሄድኩ። አሰብ እዛ ኳራንቲን ላይ ከዛ በኋላ ያው ባለው ወቅታዊ ሁኔታ የአሰብ ሁኔታ ወደ የመንግስት ለውጥ ሲመጣ ኢሚዲየትሊ ወደ እጽዋት ክሊኒክ ያው ከዚህ ሙያ ጋር የተያዘ ነው። አሁን ወደ እጽዋት ክሊኒክ ወይም የሰብል ሕክምና ክፍል ተቀይሬ ወደ ባህር ዳር ተላኩ። ባህር ዳር እጽዋት ክሊኒክ መጣሁ። በባህር ዳር እጽዋት ክሊኒክ በከፍተኛ የእጽዋት በሽታ ኤክስፐርትነት ላቦራቶሪ ውስጥ ስሰራ ነበር። በዛ 80ዎቹ ዓመተ ምህረት ማለት ነው። አዎ በ80ዎቹም 90ዎቹም በእጽዋት ክሊኒኩ አካባቢ እነኛ በ80ዎቹ ነበር። ወደ 90ዎቹ ደግሞ ወደ እጽዋት ክሊኒክ አካባቢ የእጽዋት በሽታ ከፍተኛ ኤክስፐርት ሆኜ እጽዋት ክሊኒክ ላይ ብዙ ነገሮችን ሰርቻለሁ። ያው በክልሉ ደረጃ በመዘዋወር ሰርቬይ ወይም አሰሳ በማድረግ በአማራ ክልል በተቻለ መጠን በአማራ ክልል በተለይ ሰሜን ምዕራብ ኢትዮጵያ አካባቢ ያሉትን የበሽታ አይነቶችን አሰሳ በማድረግ ብዙ ሪፖርቶች አድርገናል። ሪፖርት ማድረግ ብቻ ሳይሆን በሪፖርቱ መሰረት የግብርና ባለሙያዎችን በየደረጃው ስልጠና እየሰጠን እስከ አርሶ አደር ድረስ ወርደን ያንን ችግሩን እያየን እዛ ላይ ስልጠና በመስጠት እየሰራው ነበር። ከዛ በኋላ በዚህ ስራ ላይ ያለሁ ያው ሁለተኛ ዲግሪን ሄድኩኝ። ሁለተኛ ዲግሪ ከተማርኩ በኋላ አሁንም ተመልሼ ወደ እጽዋት ክሊኒኩ ተመልሼ በእጽዋት ክሊኒኩ አሁንም በዛው በሙያ በእጽዋት በሽታ ወይም ፕላንት ፓቶሎጂ በሚባለው የስራ ዘርፍ አሁንም ስራዬን ቀጠልኩ። ባህር ዳር እጽዋት ክሊኒክ አሁን ስቲል በላቦራቶሪ ውስጥ ነው በዛ ውስጥ ምሰራ የነበረ እና በዚህ ብዙ ስራዎችን ሰርተናል ብዬ ነው የምገምተው። በክልሉ 2 ክሊኒኮች ነበር። በዚህ ደረጃ ያለሁ አሁን ደግሞ ለሶስተኛ ዲግሪ ዲግሪ ትምህርቴን ጨርሼ ዶክተር ሆኜ ስመለስ ኢሚዲየትሊ ወደ ግብርና አልተመለስኩም። ወደ ዩኒቨርሲቲ ውስጥ ሄድኩ። እንግዲህ ይህን ሁሉ ልምድ ይህን ሁሉ የስራ ልምድ በአካትቼ ወደ ዩኒቨርሲቲ ገባሁ። ዩኒቨርሲቲ የት ዩኒቨርሲቲ ነው? ባህር ዳር ዩኒቨርሲቲ ገባሁ። በባህር ዳር ዩኒቨርሲቲ ግብርና ኮሌጅ ገባሁ። ከዛ ከገባሁ በኋላ መጀመሪያ ስቀጠር በረዳት ፕሮፌሰር ደረጃ ማዕረግ ተቀጠርኩ ባህር ዳር ዩኒቨርሲቲ። ከሶስተኛ ዲግሪ በኋላ ረዳት ፕሮፌሰርነት መጣ? ወዲያውኑ ረዳት ፕሮፌሰር ነው ሆንኩት። አንድ ዶክተር ወዲያውኑ ስራ ሲጀምር ዩኒቨርሲቲ ላይ ረዳት ፕሮፌሰር ሆኖ ነው የሚቀጠር። ከዛ በኋላ ረዳት ፕሮፌሰር ሆኜ በዛ ላይ እንግዲህ ወደ የማስተማር ስራው ሲጀመር ያለው ፎም ልምድ አለን እዛ ላይ መሬት ላይ የሰራ ነው። ያንን ሁሉ በማንተም በማድረግ በማቀናጀት ያው ተማሪዎችን በአንደኛ በዲግሪ ደረጃ በማስተርስ ደረጃ ማስተማር ተጀመረ። ብዙ ማስተር ተማሪዎችንም ማስተማር ሲጀመርኩ በዚህ ደረጃ ላይ ያልኩኝ አሁን ወረቀቶችንም በመጻፍ መጽሐፎችንም በቻፕተርም ሆነ በመሳሰሉት በመጻፍ አሁን ከረዳት ፕሮፌሰር ወደ ተባባሪ ፕሮፌሰር አደኩ። መጣ ተባባሪ ፕሮፌሰር ሆኜ ተባባሪ ፕሮፌሰር ሆኜ ያው የሚገባውን ያለ አመት ቆየሁ።
ብዙ ጊዜ እድገቶች በሚመጡበት ጊዜ ከረዳት ፕሮፌሰር ወደ ተባባሪ ፕሮፌሰር ለመሆን የተወሰነ የአገልግሎት ዘመን ይጠይቃል። እንገና የተባባሪ ፕሮፌሰር ደግሞ ሙሉ ፕሮፌሰር ለመሆን ደግሞ የተወሰነ ጊዜ ይጠይቃል። የሚሟሉ ነገሮች አሉ። እነሱን በማካተት ወደ ሙሉ ፕሮፌሰር እንግዲህ ደረስኩ ማለት ነው። በጣም የሚገርም ሂደት ነው። መሀል ላይ ፕሮፌሰር ምርኩዝ የበርካታ የስራ ተሞክሮዎችና የስራ ልምዶች እንዲሁም አበርክቶት ከፍ ያለ ነውና ዓለም አቀፍ ተሞክሮን ያጋሩን። በዚህ ሙያ ከፍተኛ የሆነ ልምድ አለኝ። ምክንያቱም ከመጀመሪያ ዲግሪ ጀምሬ እስካሁን በአንድ ወጥ ነው የሄድኩት። ሌላ ነገሮች ውስጥ አልገባም። በእነኚህ ጊዜያት እንዳልከው በተለያዩ የሙያ ዘርፎች የሄድኩ ውጭ ሰልጥኛለሁ። በሙያ ዘርፎች በሚመጥነኝ የሄድኩ ውጭ ለምሳሌ እጽዋት ኳራንቲን ወይም የእጽዋት ቁጥጥር የሰብል ቁጥጥርን በተመለከተ በዓለም አቀፍ ታዋቂ ከሆነችው አገር አህጉርም ከሆነችው ከአውስትራሊያ በመሄድ አውስትራሊያ በዚህ ትምህርት ዘርፍ በቁጥጥር በእጽዋት ተምሬያለሁ እና በተለይ እሷ ሀገር በጣም ሞዴል ነች። ራሷ ደሴት ነች፣ ራሷ ሀገር ነች፣ ራሷ አህጉር ነች እና አውስትራሊያ በጣም የኳራንቲን እንትናቸው በጣም እኔ ስለነሱ የኳራንቲን ስራ እንዲሁ በቀላሉ አውርተን የምንጨርሰው አይደለም። በጣም ከፍተኛ ትምህርትና የተግባር ትምህርት ያገኘውበት ነገር ቢኖር እዛ ሀገር ነው። ሌሎች ዓለም አቀፍ ተሞክሮችስ? ሌሎች ዓለም አቀፍ ተሞክሮች ያው በተለያዩ ጊዜያቶች ያው ሙያዬን በሚመጥነኝ በተለያዩ የኢንተርናሽናል ኮንፈረንሶች እየተሳተፍኩኝ ያው ወረቀት አቀርባለሁ እና ያን በተለያዩ በኤዥያ ሀገሮችም የተለያዩ ሀገሮችም እንደዚሁ አፍሪካ ውስጥም በተለያዩ ቦታዎች በዚህ ዙሪያ በመሄድ ያው ወረቀቶችን አቀርባለሁ። አሁን በቅርብ ጊዜም እንደዚሁ ሄጄ አቅርቤ ተመልሻለሁ። ስለዚህ አለ በየጊዜው ሙያው የግድ ስለሚጋብዝ በዚህ አጋጣሚ ያው ባለፈውም በአንድ ወቅት እንትን አቅርቤ ያለው ለምሳሌ ፓኪስታን በዓለም አቀፍ ስብሰባ ካራቺ ላይ በነበረ ስብሰባ እዛ አሁን ፌሎ አዋርድ አግኝቻለሁ። እዛ ፓኪስታን ካራቺ ላይ በተደረገ እንዲሁም እስላማባድ ላይ እንደዚሁ የተለያዩ አዋርድ ሰጠውኛል ላደረኩት ለሙያው ዘርፍ። ያው በኢንተርናሽናል እንትን የሄድኩ ወረቀቶችን አቀርባለሁ። አሁንም ወደፊት እናቀርባለን። በጥናት ረገድ ምን ያህል ጥናቶች ታተሙልዎት? እነኚህ ፓብሊሽ የሆኑ ወረቀቶችን ወይ ታተሙ ወረቀቶችን በተመለከተ እንደው ባጭሩ መጽሐፍ ወደ 3 ወደ 4 አካባቢ አለ። እዚሁ በኔ ሙያ ብቻ በኔ ሙያ ላይ እነኚህ መጽሐፎች በዛ ሙያ የሚያተኩሩት እንትኖቹ ደግሞ ከ100 በላይ ናቸው። እነኚህ ጆርናል አርቲክል ላይ የወጡ የመሳሰሉ ጥናቶች አርቲክሎች፣ ጆርናሎች፣ ፕሮሲዲንግ እነኚህ ቀጣጥሎ ወደ 100 በላይ ናቸው። እነኚህን በአብዛኛው ኢንዴክስድ የሆኑና በስኮፖስ በዌብ ሳይንስ ውስጥ የተካተቱ ጆርናሎች ናቸው። በአብዛኛው ደግሞ እንደዛ በመሆናቸው ነው ለፕሮሞሽን ወይም ለእድገት ብዙ ጊዜ የሚያገለግሉ ከታወቁ በዓለም አቀፍ በታወቁ በኢንዴክስድ በሆኑ ጆርናሎች የግድ ማሳተም አለብን። ሌላው ፕሮፌሰር ምርኩዝ በዚህ በአካባቢው ባሉ አርሶ አደሮች ጋር በዚህ በእጽዋት በአትክልት ፍራፍሬ ከተሰማሩ ሰዎች ጋር በቅርበት ይሰራሉ። የማህበራዊ አገልግሎት በጎ ፈቃድም አገልግሎት ይሰጣሉ። እንዲሁም ሚዲያው ላይ በተለይ አማራ ሚዲያ ኮርፖሬሽን ላይ የተለያየ ትንታኔ ይሰጣሉ። ማንኛውም ጋዜጠኛ ሲጠይቆት ቀና ምላሽ ነው የሚሰጡና እዛ ላይ ደግሞ በዩኒቨርሲቲ 3ኛ ዲግሪ ተማሪዎችንም አማክረው ተንከባክበው ለምርቃ ያደርሳሉ። አሁንስ ምን እየሰሩ ነው የሚገኙት? በአሁኑ ጊዜ የዶክተሬት ተማሪዎችን አስተምራለሁ፣ ሪሰርች አሰራለሁ፣ የማስተሬት ተማሪዎችንም አስተምራለሁ፣ ሪሰርች አሰራለሁ። እንደውም በዚህ ዓመት በፒኤችዲ ትምህርት እንኳ አሁን ያስተማርኳቸው ልጆች እና ያማከርኳቸው ልጆች ይጨርሳሉ፣ በሰኔ ላይ ይጨርሳሉ ትምህርታቸውን እና ሙሉ ዶክተር ይሆናሉ ማለት ነው። ፕሮፌሰር ምርኩዝ አበራ የት ተወልደው አደጉ? እስኪ ጊዜውን እናስታውስ። እንግዲህ የልጅነት ጉዳዩን ካመጣ እኔ የሚገርም ነገር አሁን እኔ እርሻ ሰው ነኝ። ያው እንግዲህ ተወልጄ ያደግኩት ግን ጎንደር ከተማ ነው። የጎንደር ከተማ ልጅ ነኝ። አዎ የከተማ ልጅ ነኝ። በቃ ጎንደር ከተማ ነው ተወልጄ ያደግኩት። ያው ጎንደር ከተማ ያንደኛ
አራዳ ነው እንትን ያልኩት። አራዳ ሊና አራዳ በዛን ወቅት እንደዛ ነው። ከዛ ያው የመጀመሪያ ደረጃ ትምህርት ቤቴን ያው ጻድቁ ዮሐንስ ትምህርት ቤት የሚባል አለ። በዚያ የመጀመሪያ ደረጃ ትምህርት ቤቴን የተማርኩ። ጁኒየር ፋሲለደስ ሁለተኛ ደረጃ ትምህርት ቤት። አዎ ፋሲለደስ አጠቃላይ ሁለተኛ ደረጃ ትምህርት ቤት። የሆነ ጊዜ አውርተውኛልና ፊደል ደግሞ የቆጠሩ የግዕዝ ቤተ ክህነት ላይ ሞከራ ነበሩት። በትክክል አዎ። አሁን እኮ በአብዛኛው በእኛ ጊዜ ማንኛውም ሰው ለትምህርት ሲዘጋጅ የቄስ ትምህርት ቤት ነው የሚሄደው። የግዕዝ እና የግዕዞች ዳዊት መድገም የመሳሰሉት ነገሮች ሁሉ አሉ። የቄስ ትምህርት ቤት ድሮ እንደዛ ነው። በአሁኑ ጊዜ ግን ተማሪ ለትምህርት ሲዘጋጅ ኬጂ ወይም ምንድነው ኪንደርጋርተን ኬጂ ትምህርት ቤት ተብሎ ነው። እኛ ግን በቄስ ትምህርት ስለምንጀምር ብዙ ጊዜ ከሃይማኖት ጋር በተያያዘ እስላሞችን በመስጊድ ቁርአን ቀርተው ስለሚመጡ ብዙ ጊዜ ከዲሲፕሊን ጋር አብረህ ታድጋለህ። ዲሲፕሊን አሁን ዋናው ልዩነቱ ይሄ ነው። እኛ አሁን የኔ ልጅ አሁን ከዲሲፕሊኑ ጋር ኬጂ ላይ ተምሮ ወደ ላይ የሄደ እንጂ ከታች በሃይማኖታዊ እንትን አላደገም። እና በእኛ ጊዜ ግን ማንኛውም ሰው ሙስሊምም ሆነ ቁርአኑ እየቀራ በልጅነቱ መጀመሪያ ላይ አንደኛ ክፍል ከመግባቱ በፊት ይሄዳል። እኛ ደግሞ የቄስ ትምህርቱን ተምረን ደግሞ ያው በዛ በኋላ ነው አንደኛ ክፍል የምንገባው። ስለዚህ በሃይማኖትና በዲሲፕሊን ተቀርጸን ነው እንትን የምንለው። ልዩነታችን ተመልከት። ስለዚህ ፕሮፌሰር ምርኩዝ ዳዊት ደግሟል? አዎ በትክክል እንዴ! ዳዊትማ በእኛ ጊዜ ደግመን ከዛ በኋላ ነው ወደ አንደኛ ክፍል። ይሄ ራሱ በድሮ መደበኛ ኮምፐልሰሪ ወይም መደበኛ እንትን ነው። በቃ ከተወሰነ እስከ 10ኛ ክፍል አካባቢ ወደ ያው ጎንደር ጨረስ። ከዛ በኋላ ያው ጎንደር በነበረው የጸጥታ አንዳንድ ሁኔታዎች ችግር ቀሪውን የተማርኩት አዲስ አበባ ሂጄ ነው። አዲስ አበባ ምኒልክ ተማሪ ነበርኩ። ደግሞ የእናቴ ታናሽቷ እዛ ነበረች። እዛ አየር መንገድ ነበር የምሰራው። እሷ ጋር ሄድኩኝ። እሷ አስተማረችኝ። ማትሪክ ጨርሼ ወደ ዩኒቨርሲቲ የገባሁት እዛ አዲስ አበባ ጨርሼ ነው። ዩኒቨርሲቲ የት ገቡ? ዩኒቨርሲቲ አለማያ እርሻ ኮሌጅ ነው የገባሁት። አለማያ እርሻ ኮሌጅ ማትሪክ ሶድ ሚኒሊክ አጠቃላይ ሁለተኛ ደረጃ 4 ኪሎ አካባቢ ያለው ነው። ከዛ ጨረስኩ። ማትሪክ እንደጨረስኩ አሁን አለማያ እርሻ ኮሌጅ ደረሰኝ። አለማያ እርሻ ኮሌጅ ያው ትምህርቴን ቀጠልኩ ማለት ነው። ከዛም አለማያ እርሻ ኮሌጅ ስንት ዓመት ተምሮ ጨረሱ? ያ ልጅነት ያኔ 4 ዓመት ነበር። ዲግሪ 4 ዓመት ጨርሰው አለማያ እርሻ ኮሌጅ ነበር የሚባል። አለማያ እርሻ ኮሌጅ በኮሌጅ ደረጃ ነበር። ዲግሪ ጨርሰው ወጡ። ሁለተኛ ዲግሪ ውስጥ የት ነው ትምህርቱ? እዛው አለማያ። በተመሳሳይ ሙያ ዲግሪ አለማያ። አሁን ስፔሻላይዝድ እያደረኩ ሄድኩኝ። ማስተርስ አለማያ ሁለተኛ ዲግሪ። እንደዛ ሶስተኛ ዲግሪስ? እሱንም አለማያ ነው። አለማያ። ፕሮፌሰር ምርኩዝ በተመሳሳይ ሙያ አለማያ አለማያ አለማያ። የሚገርም ነው። አገር በቀል ይባላል። ዋሊያ ይባላል። ዋሊያ እዚሁ። በእርግጥ በመሀሉ ብዙ ሀገሮችን ማየት እድሉ አጋጥሞኛል። ዓለም አቀፍ ሰው እንደሆነማ እናውቃለን። ብዙ ስራ ብዙ አበርክቶ አለሁት። ልምዶችን ብዙዎችን እንትኖችን እንደው ግጥጥሞሹ ገርሞኝ ነው እንጂ። አዎ እንደዛ። ፕሮፌሰር ምርኩዝ ከታች ክፍል ጀምረው ምን አይነት ተማሪ ነበሩ? በአካዳሚክስ ላይ ወይም በትምህርት እንትን ላይ በጣም ጎበዝ ተማሪ ነበሩ። ከኤሌመንታሪ ጀምሬ በጣም ጎበዝ ልጅ ነበር። ወጣሪ ነበርኩ። አዎ ያኔ በጣም ጎበዝ ልጅ ተሸላሚ ነበርኩ። እንደውም እንደዛ አይነት እንትን እንዳለኝ ነውና ያ ነገር ነው እየቀጠለ ሄዶ አሁን ያለሁበት ደረጃ ያለሁት። በወጣትነት ቻሌንጁ ፈተና አልነበረም አጣጥሞ ለመቀጠል? አለው እንጂ መቼም ሁሌ እኮ ማንኛውም ነገር እንደው በራሱ እንትን አይሄድም። መንገራገጭ ምን ማለትማ ይኖራል። እና ያንን ሁሉ ግን ተወጥቶ እዚህ ደረጃ መድረስ በተለይ በህይወቴ ደረጃ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ሌላው ፕሮፌሰር ምርኩዝ ወደዚህ የእጽዋት ጥበቃ ሳይንስ የትምህርት ዘርፍ የገቡበት አጋጣሚ ምንድን ነው? ከልጅነቱ ጀምሮ ፈልገውት ነው ወይስ የገቡበት አጋጣሚ አለ? እሱ ነው የሚገርመው። የሚገርም ነገር እኔ አሁን ብዙ ጊዜ የከተማ ሰው ስለ እርሻ እናውቅ። አሁን እርሻ ግን ለየት የሚያደርገው እኔ እንደ ከተማ አድጌ ግን እርሻ ውስጥ ያለ ስራ ነው እንትን ያደረኩት። ያ ራሱ አሁን ራሱ ስለመጣ በወቅቱ የተቀበልኩት እንጂ አሁን ብዙም ስለ ግብርና እውቀቱ አልነበረም ያን። ምክንያቱም እዛው ተወለድን፣ እዛው አደግን፣ እዛው ለትምህርት እንትናል። ግን ይሄ እንደዚህ አይነት ነገር በአጋጣሚ የሆነ ነገር እንጂ
እንትን አይደለም። ግን በአጋጣሚ የመጣን ነገር ግን ተቀብለ አሁን ቅድም አንተ እንትን ላልከው ተቀብለ ቻሌንጅ ምናምን ላልከው እንደዚህ አይነት አጋጣሚዎች ሲመጡልህ በድልም ሊሆን ይችላል በአጋጣሚም ሊሆን ይችላል እኛን ተቀብለ አዋህደህ ግን ቀጠል። ከዛ በኋላ በተለይ ደግሞ የበለጠ የሙያ ዘርፉን እንደወደው ያደረገኝ ምንድነው ራሱ ግብርና ውስጥ መስራት ነው። ግብርና ባለሙያ ስትሆን የምትገናኘው ከማን ጋር? ከአርሶ አደሩ ጋር ቀጥታ ግንኙነት ከነሱ ጋር ስትጀምር የነሱ ችግር እየገባ ሄደ። እንደውም እየገባኝ መጣ እየተቀበልኩት እያዋሃድኩት የሄድኩት ከዛ በኋላ ነው። ስለዚህ የፕሮፌሰር ምርኩዝ የህይወት ፍልስፍናው የመጣን እድል የመጣን አጋጣሚ በበጎ ተቀብሎ መቀጠል አንዱ ነው። ትክክል ነው። መልካም ፕሮፌሰር ምርኩዝ አበራ ጨዋታችን ደግሞ በደረቁ እንዳይሆን ሻይ ቡና እያልን እዚሁ ጫካው አካባቢ የእርስዎ ጓደኞችም ይኖራሉ ሌሎች ሰዎችም ይኖራሉ ሰብሰብ ብለን ደግሞ ሻይ ቡና እያልን ጨዋታችን እንቀጥላለን። እሺ እንዴት ናችሁ? ደህና ናችሁ ወይ? ደህና ነው። አቶ ቸኮል እንደምን አለ? ደህና አለን። ናችሁ? አባ ቸኮል ምርኩዜ ደህና ነህ? ምርኩዜ ነው የሚሉት ተዋወቃላችሁ ማለት ነው። ወደ ታዲያስ ተያይዘን ስንት ዓመት ጀምሮ። ተመልካቾቻችን እንግዲህ ከፕሮፌሰር ምርኩዝ ጋር ያደረግነውን ቆይታ ስትከታተሉ ቆያችሁ። አሁን ደግሞ እዚሁ አርሶ አደሩ ቀዬ በዚህ መልኩ ጓደኞች በዚህ በእርሻው በግብርናው በሰብል ልማቱ ከሚተጋገዙ ሰዎች እንዲሁም እሱ ካስተማራቸው ተማሪዎች እስከ ዶክትሬት ደረጃ ካደረሳቸው ተማሪዎች እያማከረ እያስተማረ ከነሱ መካከል አንድ ሰውም ይገኛል። እነሱ ጋር የቤተሰብ ጨዋታ እያደረግን ቆይታ የምናደርግ ይሆናል እስከ ፕሮግራማችን ፍጻሜ። አሁንም ትኩረታችሁ አይለየን፣ አብራችሁን ቆዩ። ሌላው ዛሬ ፕሮፌሰር ምርኩዝን የምጠይቃቸው እንደው ማህበራዊ ህይወታቸው ምን ይመስላል? በእርግጥ ዩኒቨርሲቲ ለማህበራዊ ህይወት ብዙ ጊዜ አይመችም። ሆኖም ግን ያው በማህበራዊ ህይወት ያው እንግዲህ በተቻለ መጠን ከትንሽ እስከ ትልቁ በቃ በጓደኝነት መልክ እንትን በማለት ብዙ ጋር መቀራረብ እንትን አለኝ። እኔ ማንኛውም ወገን ወገኔ ነው በሚል ሁሉም ጋር የመገናኘትና አብሮ የመጫወት እንትኑ አለኝ። እኔ እንደዛ በዚህ በአካባቢ በእድር በቁብ እና በሌሎች ማህበራዊ ግንኙነቶች ተሳትፏቸው ምን ያህል ነው ፕሮፌሰር ምርኩዝ? ያው እንግዲህ የኛ እድራችን ያው የዩኒቨርሲቲ መምህራን ስለሆነ የምንኖረው አንድ ላይ ነው። በአንድ ግቢ ውስጥ ነው የምንኖረው እና እርስ በራሳችን በተቻለ መጠን ያው በሚመጥነን ደረጃ ያው እንገናኛለን። ያው እንግዲህ የበለጠም እነ ዶክተር ምህረትም ያው አብረን አንድ ግቢ ስለምንኖር ያው ጉዳዮችንም ያውቃቸዋል ብዬ ገምታለሁ። ዶክተር ምህረት እስኪ ስለ ፕሮፌሰር ከቅርበት ከጓደኝነት አንጻር ምን አይነት ጓደኛ ናቸው? ምርኩዝን የማውቀው በዚህ በኮንዶሚኒየም አብረን መኖር ከጀመርን ጀምሮ በጉርብትና እንዲሁም በጓደኝነት ነው ማውቀው። እሱ በእርግጥ ከኔ በጣም ሲኒየር የሆነ ሰው ቢሆንም በብዙ መንገድ እንቀራረባለን። በተለይ በአካዳሚኩ ዘርፍ ብጀምር ይሻለኛል። እኔ ከዛሬ በ2017 በነጮቹ ወደ አሲስታንት ፕሮፌሰር ፕሮሞት ለማድረግ በተለይ ያው ፓብሊሽ ማድረግ ነበረብኝ፣ ወረቀቶችን ማሳተም ነበረብኝ እና ከዛን ጊዜ ጀምሮ ልክ እንደ አማካሪ ነው። በእርግጥ እኛ እሱ የግብርና ፕላን ሳይንስ ባለሙያ ነው፣ እኔ ደግሞ የኤዱኬሽን ባለሙያ ነኝ። ግን ሪሰርች ግን ፕሪንሲፕሉ በጣም የተመሳሰለ ነገር ነው። ሳይንቲፊክ የሆነ ዲቴይል የሆነ ነገር ላይ ነው የምንለያየው እንጂ ዘ ፕሮሲጀር ኦልሞስት ዘ ሴም ነው። ስለዚህ እና በዛን ጊዜ ጀምሮ ኮመንቶቹን ፊክስ ለማድረግ ወይም የተሰጡኝን አስተያየቶች ፓብሊሽ ለማድረግ ለመጀመሪያ ጊዜ በጣም እሱ ኢዝሊ የመቀራረብ በቀላሉ ስለምንቀራረብ እንደ ማንም ሰው ራሱንም ኮፈስ ስለማያደርግ በቀላሉ የሰጡኝ ኮመንቶች እንዳስተካክል ምክር ሀሳብ የጠየኩት የመጀመሪያው ሰው እሱ ነው። ድጋፍ አድርጎልኝ ወረቀቱን ፓብሊሽ ተደረገ። ከዛም ጊዜ ታተመ። እስካሁንም ልክ እንደ አድቫይዘር ነው፣ እንደ አማካሪ ነው የሚያገለግለኝ ማለት ነው። ዶክተር መልካሙ አንዳርጌ ይባላለሁ። በቅርብ ነው ከወልዳ ዩኒቨርሲቲ ፒኤችዲን የጨረስኩት። ምሬ አድቫይዘሬ ፕሮፌሰር ምርኩዝ ነው። ፕሮፌሰር ምርኩዝ በባህር ዳር ዩኒቨርሲቲ ካሉ ምርጥና አንጋፋ መምህራን አንዱ ነው። በርካታ ተማሪዎችን
አፍርቷል። ከነዛ ውጭ አንዱ እኔ ፍሬ ነኝ። ፕሮፌሰር ምርኩዝ በጣም ታታሪ፣ በጣም ጠንካራ፣ በደንብ የሚያግዝ እንደ አባት ማለት በብዙ ተማሪዎች ዘንድ በጣም የሚወደድና የሚከበር መምህር ነው። ያ እንዲሆን ያደረገው ነገር ደግሞ ምንድነው? አንዱ ጠንካራ ሰራተኛ ነው። በደንብ ጥሩ አስተማሪ ነው። ጥሩ አድቫይዘር ነው። ይሄ ያኔ መንገዱ በጣም አስቸጋሪ ነበረ። በእግራችን ነው መጠን ይሄ ያየ ነው ስናየው ምን ላይ የመሰደ ሁሉም ሰው ማወቅ ያልቻለውን እሱ ሊፍ ማይነር እና ሌሎችንም ተባዮችን በቀላሉ አሳየና በደንብ መከረን። ምን አይነት መድኃኒት እንደምንጠቀም ምናምን ያሁላ ሰው ጋር አገናኘን። እንደዛ አድርጎ በጣም ረድቶኛል ማለት ነው። እንደ ዛሬው ባጃጅ የለም ምንም የለ። በእግሩ ዞት መጎተተ ወዲያ ሲያመጣው ስንት አውሮ በማሳው ላይ ዞርነ። በቡናው ላይም በብርቱካኑም ስንዞር የሸበለ ነው ሊማይረዱ አሁን እኛ እናውቀዋለን። እሱ በነገረን ምክንያት በኋላ ይሄ ምንድን ነው ብለው ችማ አትለ በሽታ ነው አለ። እኛ ደግሞ ተለጥፋ አናውቃትም እና እሱ ያውቃታል። ይኸውልህ እንዲህ ግልጥ አድርጎ ቢያያትስ ትል ችማ ሊፍ ማይነር የምትባል በሽታ ናት አለ። እና ይህ መድኃኒቱ ምንድን ነው እያለ ስንል ኋላ እኛም ይዘና ሊፍ ማይነር የምትባል ኋላ አንዱ መድኃኒት እንደዚህ ያለ መድኃኒት የሚያድ ነው እንደዚህ ያለ መድኃኒት ነው ያለ እሱም ነገረን። ኋላ እሱ ታታር በእግሩ ነው መጡ። በእውነቱ ፕሮፌሰር ምርኩዝ አዎ በእግሩ መጡ። ባጃጅ የለም የዛን ጊዜ ምን የለም እና በእግሩ መጡ። እንዴት አድርጎ እሱ ሕፃን ነው እንዴት አድርጎ አምኖት እንደመጣ እንጂ እኔ ዝም ብሎ ሲያመጡ አንተ ደግሞ ሁሉ እንደምትጎትት ዛስ ደግሞ ብላ መጣው ብዬ ገና አላወቅኩም እንደዚህ መሆኑ። በኋላ ያችንን አሳየን። አይ ሂረው ዶክተር ያልኩኝ እኔ በፒኤችዲም ስራ በጣም እንከረጅ ሲያደርገኝ ነበር በእውነት በቃ በጣም ሁልጊዜ ምናምን ሻይ ቡና ምናምን በቃ ብለን እንኳ ኖ አንተ ተማሪ ነህ ምናምን በርታ ምናምን ነው የሚለኝ። እውነቴን ነው እንትን ሳይሆን ማለት ነው። እና ብዙ ኢነርጂ ሰጥቶኛል፣ ብዙ ምክሮችም ሰጥቶኛል። ስቲል ጀስት እንደ ጓደኛ ነው፣ እንደ ቅርብ ጓደኛ ነው የኔና የሱ ግንኙነት። እያንዳንዷን ነገር ፊልድ መጥቶ ያያል። የምትሰራትን ነገር በየቀኑ ይቆጣጠራል፣ ይከታተላል። ያለውን ክፍተት ያሳይሃል፣ ይጠቁመሃል። ላብራቶሪ ስትሰራም ያለ መሰልቸት እየመጣ ያል ይከታተላል። የጽፍ ስራዎችም በደንብ በቃ ቱ ዲቴይል ማለት ነው። እስከ እያንዳንዷን ነገር አይቶ በደንብ ነው ኮሜንት የሚያደርገው። በማህበራዊ ጉዳዮች ብዙ ነገር የሚያግዘኝ ነገር አለ። በአመት በዓልም በምንም እሱም ጋር እንሄዳለን፣ ቤተሰቡ ጭምር እኔ ብቻ ሳይሆን እሱም ከነ ቤተሰቡ ለአመት በዓል አንዳንድ ነገሮች ይመጣል እና ይህን ያህል ነው። በአካዳሚኩም ዘርፍ በሆነ በግል ህይወታችን ይህን ያህል ብዙ ኮንትሪቢሽን ወይም አስተዋጽኦ ያለው ሰው ነው በእኔ ህይወት ላይ ብዬ ነው ማምነው። ሌላው አሁን ሲያዩዋቸው ፕሮፌሰር ምርኩዝን በቀላሉ ሰው የሚቀርባቸው እሳቸውም ሰው የሚቀርቡ አይመስሉም ሲታዩ። ከትልቁም ከትንሹም ጀስት የሆነ አልፎ እስከሚሄድም ስፖርትም ጆግ እያደረገ የሆነ ሂውመር ነገር አስቂ ነገር ጻር አድርጎ ምናምን ነው የሚያልፈው። ትናንሽ ልጆችንም አየሁት፣ ከኔ የሚያነሱ ልጆች ጋር አየዋለሁ፣ ከትላልቅ ሰዎችም ጋር አየዋለሁ። እና በሆነ ቦታ ላይ ራሱን ገድቦ የተቀመጠ አይነት ሰው ስላልሆነ ከብዙ ሰው ጋር ኢንተራክት ያደርጋል ወይም ይግባባል። ይሄ ባህሪው ደግሞ ይመስለኛል እኔንም ቶሎ ወደሱ እንድሳብና ከሌሎች ሰዎች ሁሉ ቀድሜ እንድተዋወቀው አብረንም እንድንቆይ ያደረገን ማለት ነው። እና ስቲል አሁን እሱ ሲኒየር ነው፣ እኔ ደግሞ ታች ያለው ሰው ነኝ። ግን ጀስት እንደ ጓደኛ ነው አክት የምናደርገው ወይም አብረን የምንንቀሳቀሰው። ምክንያቱም የራሱ ቀለል ብሎ ስለሚመች ለመቀራረብ ስለሚቀል እና ይህን ያህል ነው። በጣም ቀና ነው። እኔ አሁን ቀናነቱ ሳየው ለእኔ በጣም ልዩ ነው። እኔ እንደዛ አይነት ሰው በቀላሉ የምታገኝ ሰው አይደለም እና ልዩ ነው። በተለይ ለሀገራችን በጣም ልዩ ነው። እሱ ውጭ ሀገር ሁላ መኖር የሚችል ነበር። ከውጭ መኖር ትቶ ነው እዚህ መጥቶ የሚያገለግል ማለት ነው እንጂ መኖር ይችላል። ካናዳ ምን የፈለኩ ሀገር ጋር አሜሪካ መኖር ይችላል። አሁን ምክር ይሄን አርጉ እያለ የሚመክረን እሱ ነው። በቃ የዛን ጊዜ አሁን መጣድ ጊዜ ያቺን ሁሉ አስተማረና እዚያ ወዲያ የአየር ንብረት ይሄ ዛፍ ቢተከል እንዴት እንትን ያመጣን የአየር እንትን ንብረትን ያመጣን ብላ ዛፍ እንዴት ጥቅም እንደሆነው ይነግረናል። በእውነቱ እሱ እና ቅን ነው ሰውየው።
ከመማር ማስተማሩ በተጨማሪ ብዙ ላይፍ ኤክስፒሪየንሶችን ሼር ያደርገናል። እዚህ በፊት ያሳልፋቸውን ነገሮች ያጋራናል። ገበሬዎች ጋር በጣም ተቀራርቦ የመስራት ባህሪ ያለው ጠንካራ ነው። በጣም ሳፖርት ያደርጋል። ብዙ ነገሮችን ሰርቷል። ብዙ ፕሮጀክቶችን ዲቴይል ያው እዚህ ማውራት ባይቻልም እሱን ተምሬበታለሁ። ተማሪዎችን ቀርቦ ማገዝን፣ ጠንክሮ መስራትን፣ አርያ መሆንን ተምሬበታለሁ። ፕሮፌሰር ምርኩዝ እኔም ጋር እንቀራረባለን። በጣም ወዳጆች ነን ከብዙ ዓመት በፊት ስለ ጤና እንደዚህ ስናወራ እንደው የሰይጣንን ጆሮ ይድፈነውና ራሴን ብዬ እኮ አላውቅም አሉኝ እና ይሄ ሚስጥሩ ከዚህ ጋር የተገናኘ ነው። በትክክል አካባቢም ያውቀኛል ብዬ የምገምተው በስፖርት ነው። አንዳንድ የሚዲያ ሰዎችም ካሁን በፊት መጥተው አናግረውኛል። እዛው የምሰራበት ቦታ ህብረተሰቡ ጠቁሞናል ብለው እና እንግዲህ እኔ የስፖርትን በጣም አዘውትሬ የመስራት በቃ አንዴ ተዋህዶኛልና ስለለመድኩ ደንብ ነው የምሰራው። በሳምንት ምን ያህል ጊዜ ይሰራል? በሳምንት 4 ቀን እሰራለሁ። አንዷ ቀን ግን ያው የፈጣን እርምጃ ወይም ሶምሶማ የምንለውን አይነት ነገር ነው ማደርጋት። ግን ሌሎቹ 3 ቀኖች ያው በደንብ መደበኛ እንትን ላይ ስፖርቱን እሰራለሁ። ሩጫም ሌላም የማሳሳብ ስራዎችን አብሮ ጨምሬ ያው ያለ መሰልቸት እና ብዙ ሰዎች ያው ለዚህም ምስጋና ይሰጡኛል። ቀደም ሲል እንደተገለጸው ብዙዎቹ እንደ ሞዴላችን ነው ይሉኛል። በአንተ በመነሳሳት ስፖርት ጀመርን የሚሉ ብዙ ሰዎችም አሉ እና እኔም ደግሞ አሁን ስለተዋደኝ አሁን እያንዳንዱ እንትን ለጤናዬ ምን ያህል እንትን እንደፈጠረና ራሴን ውስጤን ማንበብ እንዴት እንደቻልኩ ያው እንግዲህ ራሴ ነው ማውቀው። ለህብረተሰቡም ደግሞ የውጫዊ እይታ ደግሞ የውስጤን ደግሞ ያንጸባርቃል ብዬ ገምታለሁ። ፕሮፌሰር ምርኩዝ እንግዲህ የእርሶ ያስተማሯቸው ትልልቅ ደረጃ ደርሰዋል። ራሳቸው ዶክተር እየሆኑ ከዛ በላይም ረዳት ፕሮፌሰር፣ ተባባሪ ፕሮፌሰር፣ ዋና ፕሮፌሰር እየሆኑ ቀጥለዋልና እንደው በስጋ ደግሞ ስንት ልጆችን አፈሩ? የእርሶንስ ሙያ የተኩ ልጆች አሉ ወይ? 3 ወንድና 1 ሴት ልጆች አሉ። ከዛ ውስጥ እንግዲህ አንዱ ያው ከኔ ጎን አሁን እያስተማረ ነው ያለ ፖሊ እንትን ውስጥ እዚሁ ባህር ዳር ዩኒቨርሲቲ። ባህር ዳር ዩኒቨርሲቲ መምህር ልጅ አለው? አንድ ተክተናል። እንግዲህ አንዱ እያስተማረ ነው፣ ሌሎች በሌላ ፊልድ ነው ራሳቸው እንትን የሚሉት። ፕሮፌሰር ምርኩዝ እስካሁን ስለነበረና አብሮነትና ቆይታ ስላደረክልኝ ሁሉ ድጋፍ እና ምክር በጣም በዚሁ አጋጣሚ አክብሮቴንና ምስጋናን መግለጽ እፈልጋለሁ። አንተም ደግሞ አሁንም ኖርማል የሆነ የስራ ሁኔታ ላይ ነው ያለ። ጥሮታም ወጣህ ሌላም ነገሮች ብዙ ነገሮች ተጋግዘን ተደጋግፈን አንተም ደስተኛ ሆነህ የምትኖርበትን መልካም ነገር ሁሉ በዚህ አጋጣሚ መመኘት እፈልጋለሁ። ፕሮፌሰር ምርኩዝ በጣም ወዳለሁ፣ በጣም አከብራለሁ። ወደፊት ረጅም እድሜና ጤና እንዲኖርህ እመኛለሁ። የአካዳሚክሱን ነገር ብዙ ነገሮችን አሳክቷል። ግን ደግሞ ያው በጣም እንደመቀራረባችን መጠን አንዳንድ የሚያወራኝ ነገሮች አሉ። ወደፊት መስራት የሚመኛቸው የተወሰኑ ፕሮጀክቶች አሉ። እነዛ ፕሮጀክቶች ዳር ላይ ደርሰው ደስተኛ እንድትሆን እመኝልሃለሁ። በጣም ነው የምወድህ፣ በጣም ነው የምናመሰግን። እዚህ ደረጃ እንድንደርስ ያደረክን አንተ ነህ። ያኔ ባናውቀው ኑሮ ያንን ተባይ ቀላሏን ነገር ባናውቀው ኑሮ እዚህ ደረጃ መድረስ አንችልም ነበር። በጣም እናከብራለን፣ እናመሰግናለን። እድሜና ጤናህን ይስጥህ። በገጠሩም ደግሞ ምክር እየለገስ ፈር እያስታስ ይሄ በዚህ ነው ይሄ ነው በዚህ እያለ ለማድረግ ያብቃህ። እግዚአብሔር ስጥልን፣ ጤናችሁ ስጣችሁ። በእውነቱ ዛሬ በጣም ደስ ያለኝ ነገር ከታች አርሶ አደሩ ጋር ሆነን ይህን ውይይትና ይህን የሙያ ትዝታችንም አሁንም እያደረግን ያለውን ነገር በማውራታችን በጣም ደስ ብሎኛል። ከዚያ በተረፈ ደግሞ ያው ከጓደኛዬና ያው ከተማሪዬ ጋር የተሰጠኝን አስተያየት እውነት በጣም ደስ ብሎኛል። ለተደረገልኝ ሁሉ ላቅ ያለ ደስታ እንደተሰማኝ ለመግለጽ እፈልጋለሁ። የተወደዳችሁ ተመልካቾቻችን የዛሬው ከቤተሰብ መሃል
ቆይታችን የእጽዋት ጥበቃ ሳይንስ ምሁር ከሆኑት መካከል ከፕሮፌሰር ምርኩዝ አበራ ጋር ያደረግነው ቆይታ በዚህ የሚጠናቀቅ ይሆናል። ሳምንት በተመሳሳይ በሌላ መሰናዶ የምንገናኝ ይሆናል። እስከ ሳምንት ቸር ይግጠመን። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ለሰባተኛው ጠቅላላ ምርጫ እየተዘጋጁ ነው? እንግዲያውስ ለመምረጥ አሁኑኑ ይመዝገቡ። የምርጫ ካርዶንም በእጆ ያስገቡ። የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 ቅዳሜና እሁድን ጨምሮ በተለያዩ አማራጮች ይከናወናል። ለመመዝገብ ምን ያስፈልጋል? በዜግነት ኢትዮጵያዊ መሆን፣ በድምፅ መስጫ ዕለት ዕድሜ 18ና ከዛ በላይ መሆን፣ በሚመዘገቡበት አካባቢ ቢያንስ 6 ወር የኖሩና በሕግ የመምረጥ መብት አለመገደብ መሟላት የሚገባቸው መስፈርቶች ሲሆኑ በምዝገባ ወቅት ማንነትንና ነዋሪነትን ለማረጋገጥ ከሚረዱ ሰነዶች ማለትም የቀበሌ መታወቂያ፣ ፓስፖርት፣ መንጃ ፍቃድ፣ ከውትድርና የተገለሉበት ሰነድ፣ የትምህርት ቤት መታወቂያ ወይም የመኖሪያ የምስክር ወረቀት ውስጥ አንዱን መጠቀም የሚችሉ ሲሆን ማንነትንና ነዋሪነትን በሰነድ ማረጋገጥ ካልተቻለ በአካባቢው ለመራጭነት የተመዘገቡ 3 ምስክሮችን በማቅረብ መመዝገብ ይቻላል። በአቅራቢያው የሚገኝ ምርጫ ጣቢያ በመገኘት እንዲሁም ባሉበት ቦታ ሆነው ምርጫዬ የተሰኘውን መተግበሪያ ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ወይም የምርጫ ቦርድ ድረ-ገጽ ላይ የሚገኘውን የምርጫዬን ፖርታል በመጠቀም በቀላሉ መመዝገብ ይችላሉ። ድምጾ ዋጋ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ። ለሰባተኛው ጠቅላላ ምርጫ እየተዘጋጁ ነው? እንግዲያውስ ለመምረጥ አሁኑኑ ይመዝገቡ። የምርጫ ካርዶንም በእጆ ያስገቡ። የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 ቅዳሜና እሁድን ጨምሮ በተለያዩ አማራጮች ይከናወናል። ለመመዝገብ ምን ያስፈልጋል? በዜግነት ኢትዮጵያዊ መሆን፣ በድምፅ መስጫ ዕለት ዕድሜ 18ና ከዛ በላይ መሆን፣ በሚመዘገቡበት አካባቢ ቢያንስ 6 ወር የኖሩና በሕግ የመምረጥ መብት አለመገደብ መሟላት የሚገባቸው መስፈርቶች ሲሆኑ በምዝገባ ወቅት ማንነትንና ነዋሪነትን ለማረጋገጥ ከሚረዱ ሰነዶች ማለትም የቀበሌ መታወቂያ፣ ፓስፖርት፣ መንጃ ፍቃድ፣ ከውትድርና የተገለሉበት ሰነድ፣ የትምህርት ቤት መታወቂያ ወይም የመኖሪያ የምስክር ወረቀት ውስጥ አንዱን መጠቀም የሚችሉ ሲሆን ማንነትንና ነዋሪነትን በሰነድ ማረጋገጥ ካልተቻለ በአካባቢው ለመራጭነት የተመዘገቡ 3 ምስክሮችን በማቅረብ መመዝገብ ይቻላል። በአቅራቢያው የሚገኝ ምርጫ ጣቢያ በመገኘት እንዲሁም ባሉበት ቦታ ሆነው ምርጫዬ የተሰኘውን መተግበሪያ ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ወይም የምርጫ ቦርድ ድረ-ገጽ ላይ የሚገኘውን የምርጫዬን ፖርታል በመጠቀም በቀላሉ መመዝገብ ይችላሉ። ድምጾ ዋጋ አለው። የኢትዮጵያ ብሔራዊ ምርጫ ቦርድ። እነሆ ቸርነትና መተሳሰብ የሚጸናበት አንድ ሆነን የፈጣሪን ምሕረት የምንጠይቅበት ካለን አካፍለን አብሮነታችንን የምናጠናክርበት ልቦች የሚራሩበት እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ።
የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስሎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።